በአረፋ ቀን እችን ዱዓ ሳትሉ በፍጹም ያረፋ ቀን እንዳይወጣባችሁ። ይህ ቪዲዮ ለሁጃጆች ጥንቃቄ የሚጠቅም ስለሆነ በደንብ ሼርና ኮፒ ሊንክ አድርጋችሁ አድርሱላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በአክሱም ለ50 ዓመት ቁርአን ሲያስቀሩ የነበሩት ኡስታዛ ሸምሲያ ሼክ ሳሊህ ወደ አኸራ ሄደዋል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ይዤላችሁ ተመልሻለሁኝ። አንድ በጣም አሳዛኝ መረጃ አለ ከወደ አክሱም የሰማነው። እንግዲህ አንዲት የአላህ ድንቅ የአላህ ባሪያ ወደ አኼራ እንደሄደች እንግዲህ መረጃዎች ይወጡ ነው የሚገኙት። ከዛ በፊት ግን ለአረፋ ሊያልፋችሁ የማይገባ አንድ ዳዕዋ አለ። እሱን ሰምተን ወደ ሌሎች መረጃዎች እንሻገራለን። ላይክ እንደዚሁም ሰብስክራይብ ማድረግ እንዳይረሳ። በአረፋ ቀን እችን ዱዓ ሳትሉ በፍጹም ያረፋ ቀን እንዳይወጣባችሁ። ምክንያቱም እቺ ዱዓ ሁሉንም ወንጀላችሁን ታስምራለችና ረሱል ሰለላሁ ዐለይሂ ወሰለም ነው ያሉት። ይሄ ቪዲዮ ለወዳጆቻችሁ ለጓደኞቻችሁ በሙሉ ሼር አድርጉላቸው። ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ይላሉ፣ ምድር ላይ አንድ ሰው የለም ላኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ የምትለዋን ዱዓ ቢያደርግ አላህ ወንጀሉን ሁሉ ይምርለታል፣ የባህር አረፋ እንኳን ቢሆን ብሏል ረሱል ሰለላሁ ዐለይሂ ወሰለም። የአረፋ ቀን ያለንን ዱዓ በሙሉ እናድርግ፣ ዚክር እናድርግ፣ ሰላት እንስገድ፣ የቻልነውን ዱዓ እናድርግ። የአረፋ ቀን በፍጹም አትገኙም። የቻላችሁን ዱዓ አድርጉ። አላህ ወንጀሎቻቸውን ከሚበራቸው ባሮች አላህ ያድርገን። ሲያምር ኢና ሊላሂ ወኢና ኢለይሂ ራጂዑን። በአክሱም ለ50 ዓመት ቁርአን ሲያስቀሩ የነበሩት ኡስታዛ ሸምሲያ ሼክ ሳሊህ ወደ አኸራ ሄደዋል። በአክሱም ከተማ የእስልምና መብራት ሳይጠፋ በተተኪው ትውልድ ልብ ውስጥ ቁርአንን ለመቅረጽ ከግማሽ ክፍለ ዘመን በላይ ቁርአንን ሲያስቀሩ የነበሩ ኡስታዛ ነው ዛሬ ወደ አኸራ ሄዱ። በእርግጥ ስለ ኡስታዛ ሸምሲያ እኔም እናንተም ሰምታችሁ ላታውቁ ይሆን ይችላል። እኔ ግን ከሃሩን ሚዲያ ነው ዛሬ ያነበብኩት። በጣም አጂብ እያልኩ ነበረ። ኡስታዛ ሸምሲያ በ1985 ዓመተ ልደት ለቢላል መጽሔት እንደተናገሩት እንዲህ ይላሉ። ኃይለ ሥላሴ አክሱም ውስጥ ሙስሊሞች ቤት እንዳይሰሩ በከለከሉ ሰዓት ተከራይቼ ልጆችን አስተምር ነበረ። ጫና የሚደርስብኝ ነበር። በዚህ ምክንያት የራሴን ቤት እስካገኝ ከ20 በላይ ቤቶች ተከራይቼ ተባረር ያለው ብለው ተናግረዋል። በዚህ ምክንያትም ቤታቸው ድረስ እየሄዱ በጣም ጫና ያደርጉባቸው ነበረ። ልጆቹ የሚቀሩበትን ቁርአን ሁሉንም ቅድድድ እያረጉ ንብረታቸውን ያወድሙባቸው ነበረ። አላህ ጀነቱል ፊርደውስን አላህ ይስጣቸው። ሁላችሁም አሚን እያላችሁ ዱዓ አድርጉላቸው። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ሰው መለኩል ሞት በሚመጣበት ጊዜ የሚያሳየው አክት ይኖራል። ከፊት ለፊቱ ሰዎችን ትኩረት አይሰጣቸውም፣ ግን የሚታየው ነገር አለ። ያን አስመልክቶ የሚያሳየው ትኩረት አለ። ወይ ፈገግታ ሊሆን ይችላል፣ ወይ ንግግር መናገር መደንገጥ ሊሆን ይችላል። ያ ነገር ምናምን ይስተዋል። መለኩል ሞት ገና እንደመጣ ለሰውየው ቶሎ ብሎ ሩህን አውጥቶ አይሄድም። እንደ ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም አስተምረዋል። ነገር ግን ከሰውየው ጋር የሚያወራ ወሬ አለ። በቁርአንም ላይ ተገልጿል፣ ሐዲስም ላይ ተገልጿል። ይመጣና መለኩል ሞት ከራስጌ ስር ከጭንቅላት ስር ይቀመጣል። ሁለት መላእክቶች ደግሞ የእርሱ የመለኩል ሞት አጋዦች ራቅ ብለው ይቀመጣሉ። ለአይኑ እይታ ያያቸዋል። እነርሱ አጠገቡ ቤተሰቦቹ ያለቅሳሉ፣ ምን ይላሉ፣ ይጮሃሉ፣ መድኃኒት ያቀርባሉ፣ ምን ይላሉ። ግን እርሱ የዛኔ መላእክቶችን ነው የሚያየው። ከእነሱ ውጭ ለሌላ ለማንም ትኩረት አይኖርም። በዛን ጊዜ መለኩል ሞት ይመጣና አማኝ ከሆነ ሰውየው ኢነ ረበከ ይቅርኡከ ሰላም ይለዋል። ጌታህ አላህ ሰላምታውን አቅርቦልሃል፣ አሰላሙ አለይክ ብለሃል። የእኔ የአላህ እዝነት በረከት እዝነት በአንተ ላይ ይስፈን ብለሃል ብሎ ሰላምታውን እንዳቀረበልህ ይነግርሃል መለኩል ሞት። ይህን አላህ በቁርአን ላይ እንደተናገረ አለዚነ ተተወፋሁሙል መላኢከቱ ጠይቢን የቁሉነ ሰላሙን አለይኩም ይላል። እነዚያ መልካም የነበሩ ሰዎችም ነፍሳቸውን መላእኮች ሊያወጧቸው በሚመጡ ጊዜ በእናንተ ላይ የአላህ ሰላም ይስፈን ይሏቸዋል ብሎ አላህ ቁርአን ላይ እንደተናገረው ገና መጥቶ ያቀርብልሃል። ከዚያ በኋላ ያጽናናዋል እነዚያ መላእክቶች። ሱረቱል ፉሲለት ላይ እንደተገለጸው ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون። ይሄ ይሆናል መላእኮቹ ይመጡና ካጠገቡ ምን ይሉታል? አላህ በቁርአን ላይ ሲናገር እነዚያ አማኞች ጌታችን አላህ ነው ብለው በዚያው ላይ የጸኑ ሰዎች ሞት በሚመጣባቸው ጊዜ መላእክቶች ወደ እነርሱ ይወረዳሉ። እንዲህም ይሏቸዋል፣ አትፍሩ፣ አትዘኑ፣ ያችን ስትበሰሯት የነበረችዋን ጀነትንም አብሽሩ በእርሷ ተብለው ብስራትን ይሰጣቸዋል። ይሄ ሁሉ ንግግር ሲያደርግ መልአኩ ይሄ ሰውዬ በቃ ከነሱ ጋር ነው ትኩረቱ፣ ቤተሰቦቹ ጋር አይደለም። ገብታችኋል?
ከዚያ በኋላ ያ መለኩል መውት ነፍስን ያዛታል። አየቱሃ ሩህ አጠይባ እኽሩጅ ኢላ ሪዳ ሚነላሂ ወረሕመት። ትላንት እንዳደረጋችሁት ይህ ቪዲዮ ለሁጃጆች ጥንቃቄ የሚጠቅም ስለሆነ በደንብ ሼርና ኮፒ ሊንክ አድርጋችሁ አድርሱላቸው። በመካና መዲና እየተመዘገበ ያለው የሙቀት ደረጃ በጣም አደገኛ የሚባል ነው። ሁጃጆች ማድረግ ያለባቸውን 4 ነጥቦች እነግራችኋለሁ። ቪዲዮን ሼር አድርጉላቸው። እንዲሁም አላህ ዱንያ የሰጣችሁ ወንድሞችና እህቶች ቀኑ ሳያልቅ በዚህ እድል ተጠቀሙና ለዓረፋ ዒድ የቲምና ምስኪን ቤተሰቦች ኡድሕያ እናቀርባለን። ለአንድ ቤተሰብ የሚያስፈልገው 6000 ብር ነው። በርካቶች እንዲሳተፉ የ1000 ብርም ቻሌንጅ ተዘጋጅቷል። መደወል ከፈለጋችሁ ፕሮፋይል ስር ያለውን ስልክ ተጠቀሙ። የምትጠይቁትም ነገር ካለ ደውሉ ኢንሻአላሁ ተዓላ። የቀረን አሁን ላይ የ86 ቤተሰብ ብቻ ነው። አላህ ሱብሓነሁ ወተዓላ መልካም ስራችንን ይቀበለን። እንደሰማችሁት በመካና መዲና እየተመዘገበ ያለው የሙቀት ደረጃ እጅግ በጣም አደገኛ የሚባል ነው። ወደ 50 እየተጠጋ ይገኛል። ይህ ማለት ደግሞ በተለይ ለአቅመ ደካሞች አባቶችና እናቶች በጣም ሪስኪ ነው። ስለዚህ ሁጃጆቻችን ማድረግ ያለባቸውን 4 ወይም 5 ፖይንቶችን አስቀምጣለሁኝ። ይህንን ያለው የሳዑዲ መንግስት ነው፣ እኔ አይደለሁም። በመጀመሪያ ደረጃ ጥላ መጠቀማችሁን እንዳትረሱ። በጭንቅላት የሚጠለቀውን ወይንም ደግሞ በእጅ የሚያዘውን ጥላ ያዙ። ሁለተኛ ክራውድድ የሆኑ ቦታዎችን ተጠንቀቁ። አንደኛ ማክስ አድርጉ። ሁለተኛ ደግሞ ከቻላችሁ በተቻላችሁ አቅም ጭንቅንቅ ያለ ቦታን አትምረጡ፣ ወይ ወደ ኋላ ቀርታችሁ ለመራመድ ሞክሩ፣ እናትና አባቶችን የያዛችሁ። ሌላው ደግሞ በሁለት እግራችሁ መሃል ላይ የሆነ ማለስለሻ ብትጠቀሙ፣ በተለይ ሰውነታችሁ ትንሽ ገዘፍ ያለ ወንድምና እህቶች፣ ምክንያቱም የሰውነት መላላጥ ይመጣል፣ ከባድ ነው። ከዛ በኋላ የሚመጣውን ጣጣ ብዙዎች ያውቁታል። ሌላው የምታደርጉት ጫማ በጣም ኮምፈርተብል መሆን አለበት። በተቻላችሁ አቅም ምቾት ያለውን ጫማ ተጠቀሙ። ነጭ ጫማ ብትጠቀሙ ደግሞ በጣም በጣም አሪፍ ነው። አንድ ጊዜ ሰይዱና ዓሊ ረዲየላሁ አንሁ በፈረሳቸው እየጋለቡ ወደ ጦር ሜዳ እየሄዱ ሳለ የጦር ጋሻቸው ይወድቅና ይጠፋባቸዋል። ከዛ ከጦርነቱን ከጨረሱ በኋላ ገበያ ቦታ ላይ ዞር ዞር ሲሉ ያው ኸሊፋ ናቸው፣ ምን ችግር አለ የሚለውን ለማጣራት ዞር ዞር ሲሉ የኔ ጦር ልብሳቸው የጦር ጋሻቸውን ያገኙታል። የሁድይ ጋር ነበር። ከዛ ጠይቁት፣ አንተ ሰው ይህ እኮ የኔ ዕቃ ነው፣ የኔ ጠፍቶብኝ ነበር፣ ስለዚህ ልትሰጠኝ ይገባል። እንዲህ አላቸው፣ ይህ እኮ አባቴ ደግሞ ከአያቴ የወረሰው ዕቃ ነው፣ ዝም ብዬ አንተ ዛሬ የኔ ነው ስላልከኝ ልሰጥ አልችልም አላቸው። ተመልከቱ፣ አሚረል ሙእሚኒን ናቸው፣ የሁድይ ነው እሱ። ግን ሙስሊሞች ያለ ፍትህ እንደማይንቀሳቀሱ ምንም አይነት እርምጃ እንደማይወስዱ ስለሚያውቅ ዘና ብሎ ልቡን ነፍቶ ደረቱን ነፍቶ ነበር የሚያወራቸው። ከዛ ሰይዱና ዓሊ ረዲየላሁ ዐንሁ ከከለከልክኝማ እከስሃለሁ አሉት። ክሰሰኝ አላቸው። ሄዱ ወደ ዳኛ ቃዲ ሹረይህ ይባላሉ፣ በሰዓቱ ነበሩ፣ ትልቅ ዳኛ ነበሩ። እና እሳቸው ከሄዱ አብረው ከዛ ሰይዱና ዓሊ ረዲየላሁ ዐንሁ ያ ቃዲ አሉ፣ ይህ ሰው እኮ የጦር ጋሻዬን ወስዶ ከለከለኝ፣ ጠፍቶብኝ ነበር፣ የኔ ሀቅ ነው፣ እኔ አውቀዋለሁ ዕቃውን፣ ከልክሎኛል አሉት። ከዛ የሁድዩን ጠይቁት፣ ምን ትላለህ አንተ በዚህ ጉዳይ ሲሉት፣ ይህ ዕቃ የራሴ ነው አላቸው፣ አባቴ ደግሞ ከአያት የወረስ ነው፣ ስለዚህ እሱ ዝም ብሎ መጥቶ ስለጠየቀኝ ልሰጠው አልችልም አለ። ተመልከቱ ቃዲው ምን አለ መሰላችሁ? እስልምና ሱብሃንአላህ፣ ፍትህ ተመልከት፣ አድል ተመልከት። የምሺ አላ ርጅለይን፣ በሁለት እግሩ ነበር የሚሄደው በሰሃባ ዘመን። ምን አለው ቃዲው? ያ ዓሊ አሉ፣ እኔ አሉ አንተ የኔ ሀቅ ነው ካልክ ያንተ እንደሆነ አውቃለሁ፣ ምንም አልጠራጠርም፣ ነገር ግን ምስክር ልታመጣ ይገባል አሉ። ሱብሃንአላህ። ሰይዱና ዓሊ ረዲየላሁ ዐንሁ አንድ አገልጋይ ነበራቸው። እሱንና ሐሰንን ይዘው መጡ። አዩት፣ ይሄ የአባቴ ዕቃ ነው አሉ ሰይዱና ሐሰን። አገልጋዩም ይሄ የሰይዱና ዓሊ ዕቃ ነው ብሎ መሰከሩ። ዳኛው ምን አለ መሰላችሁ? ያ ዓሊ አሏቸው፣ የአገልጋዩን ምስክርነት እቀበላለሁ፣ ነገር ግን የሐሰንን ምስክርነት አልቀበልም፣ ምክንያቱም በእስልምና ልጅ ለአባቴ የሚመሰክረው ምስክር ተቀባይነት የለውም፣ መመስከር አይችልም አሉ። ሱብሃንአላህ። የዚህን ሰዓት ሰይዱና ዓሊ ረዲየላሁ ዐንሁ አሉ፣ ያ ሹረይህ አሉት፣ እንዴ ይህ ሰው እኮ ሐሰን ነው፣ ረሱል ሰለላሁ ዐለይሂ ወሰለም የመሰከሩለት የጀነት ወጣቶች ሁሉ አለቃ ብለው የመሰከሩለት ትልቅ ሰው፣ እንዴት የሱን ምስክርነት አትቀበልም? ሹረይህ ምን ያ ዓሊ አሏቸው፣ ሐሰን እኮ ደረጃውን እናውቃለን፣ ከሁላችንም በላይ ነው፣ እናከብረዋለን፣ ነገር ግን ይህ ቦታ የምን ቦታ ነው? የምስክርነት ቦታ ነው። ምስክርነት ደግሞ ለሱ አይበቃም፣ አልተፈቀደለትም አሉ። ሱብሃንአላህ። የሁድዩ እያየ ነው፣ ግራ ተጋባ። እንዲህ ያለ ቃዲው ዳኛውን የዓሊ ሀቅ መሆኑን አምኗል፣ ያውቃል፣ ነገር ግን ለሱ ሊሰጠው አልቻለም። ለምን? ምስክር ስለሌለው። ዓሊ አሚረል ሙእሚኒን ናቸው፣ መውሰድ ይችላሉ ከኔ፣ ግን ዳኛቸው ጋር ራሳቸው የሹሙት ዳኛ ጋር መጡ። ለምን አለ፣ ይህማ ትክክለኛ ሃይማኖት ስለሆነ እንጂ ዝም ብሎ ተራ ሃይማኖትማ አይደለም ብሎ አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ብሎ እስልምናን ተቀበሉ።
ተመልከት ሰሐባ ይሄ ትውልድ እኮ ነው እንደው አላህ ሱብሓነሁ ወተዓላ ወንዶች ብሎ ቢጠራቸው ይገርምሃል። የወንድ ስራ ነው አይሰሩት፣ የጀግና ስራ ሰሩ። ረዲየላሁ ዐንሁም አጅመዒን